አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንኳን ለታሰቡ ቅዱሳን በዓላት ወር ዓመት ያደረሳችሁ እንኳን አብሮ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የካቲት 10 በዚህ ቀን ከ12ቱ ሐዋርያት አንዱ የእልፌዎስ ልጅ የከበረ ሐዋርያው ቅዱስ ያዕቆብ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብም ገብቶ የክብር ባለቤት ጌታችን ኢየሱስ ክርስቶስን ሃይማኖትን በገለጸ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝቡ መካከል ነጥቀው ወሰዱት። ለሮም ንጉሥ እንድራሴ ለንጉሥ ቀላውዴዎስም አቀረቡትና ይህም ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም በሰማ ጊዜ በድንጋይ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት፣ ነፍሱንም በጌታችን እጅ ሰጠ። ምዕመናንም ሥጋውን ገነዙት፣ ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ቅዱስ ያዕቆብ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህ ዕለት የንጉሥ ኖርማኖስ ልጅ የከበረ ዩስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮስቅልጥያኖስን አግብታ ንጉሥም አደረገችው። ከጦርነትም በተመለሰ ጊዜ ክብር ባለቤት ክርስቶስ ዲዮቅልጥያኖስ ክዶ አገኘው፣ እጅግ አዘነ። የሀገርም ሰዎች ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስን እኛን እንገድለዋለን፣ አንተ ጌታችንን በመንግሥትህ ዙፋንህ ላይ ትቀመጣለህ አሉት። እርሱ ግን ይህንን ስላልፈለገ እንዳይገድሉት ከለከላቸው። ከምድራዊ መንግሥትም ለሰማያዊ መንግሥት መርጧልና። ከዚህም በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ፈርቶታልና ጌታ ዮስጦስ ሆይ ይህንን ታደርግ ዘንድ ያስገደደህ ማን ነው? አለው። የከበረ ዮስጦስም በምስክርነቴ ደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግሥትህ እንደማስወጣህ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሕያው ነው ብሎ ማለ። በዚህም ጊዜ ንጉሥ ፈርቶ ከሚስቱ ከቴዎክልያስ ከልጅ ከአቦሊ ጋር ወደ ግብፅ ሀገር እንዲወስዷቸው አዘዘ። የእስክንድርያ ገዢ አብዝቶ እንዲሸነግላቸውና ምናልባት ልባቸው ቢመለስ እንዲያሳዝናቸው አልያ እያንዳንዱን እንዲለያያቸው አዘዘ። ወደ ግብፅም ሀገር በደረሱ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮች ያሉ። የእስክንድርያ ገዢ በአያቸው ጊዜ እጅግ ፈራ፣ ሊሸነግላቸውም ጀመረ። ቅዱስ ዮስጦስም ጌታዬን እንዲህ አታድርግ፣ ክብርህ ይሻልሃል አለው። የከበረ ዮስጦስም ነገር አታብዛ አለው። መኮንኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብፅ ወደ እንዴናው ከተማ ሰደደው። ልጁ አቦሊን ወደ ሀገር ብስጣ፣ ሚስቱን ታውክልያን ወደ ሀገር ላካቸው። ከአገልጋዮቹም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጦስም በእንዲናው ከተማ ብዙ ከአሰቃዩት በኋላ ራሱን ቆረጡት። የሰማዕትነትም አክሊል ተቀበለ። ከሥጋውም ድንቅ ተአምራቶችን ተገለጠ። ለበሽተኞችም ታላቅ ፈውስን ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህ ቀን የፋርስ ሀገር የቦስፖስ አባ ፊሎ በሰማዕትነት ሞተ። ይህንም ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘ። እምቢ በአለው ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበለ። በረከቱ ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህም ዕለት በገድል የተጠመደ ምሁር የሆነ የዓለሙ ሁሉ መምህር አባ ኤስድሮስ በረፈረማ
ከሚባል ሀገር አረፈ። የዚህ ቅዱስ ወላጆቹ በምስር አገር የከበሩ ባለጠጎች ናቸው። ለእስክንድሪያ ሊቃነ ጳጳሳትም አባ ቴዎዶሮስ እና አባ ቄርሎስ ዘመዶች ናቸው። ከእርሱም በቀር ሌላ ልጅ የላቸውም። መንፈሳዊ ትምህርትን ሁሉ የቤተ ክርስቲያንንም የቤተ ክርስቲያንን መጽሐፍትን ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸውም። ዳግመኛም የዮናናውያንም የፍልስፍና ትምህርት፣ የከዋክብት አካሄድና ዓለምን መዞራቸው ተማረ። በእውቀቱና በጥበቡም ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገራቸው ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድርያ ሀገር ላይ ሊቀ ጳጳስነት ይሾሙት ዘንድ ተማከረው። ከኤጲስ ጶስነቱ ጋር ተስማሙ። በሌሊት መጥቶ ሽሽ ወደ ፈረማ ገዳም ደርሶ በዚያ መነኮሳት። ከዚህም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናትን ኖረ። ብዙ ድርሳናትንም ተግሳጻትንም ደረሰ። ከእርሳቸውም ስለ ነገስታትና ስለ መኳንንት የደረሰውን አሉ። የቤተ ክርስቲያን መጻሕፍትንም ብሉያትን ሐዲሳትን ተረጎመ። የመጽሐፍቶችም ቁጥራቸው 18,000 ነው። እኒህም ድርሳናትም ተግሳጣትም ጥያቄዎችም መልሶችም ወደ ሊቀ ጳጳስና ኤጲስቆጶሳትም የተላኩ መልእክቶች ናቸው። ወደ ምዕመናንም ወንዞች ውሃዎችም እንዲያፈልቁ እርሱ መንፈስ ቅዱስ የሚያፈልቃቸው ሆኗልና። ይህን በጎ ስራቸው ይፈጽም መንፈስ ቅዱስ የሚያፈልቃቸው ሆኗልና። ይህንም በጎ ስራውን ሲፈጽም መልካምን ጉዞውንም አከናወነ። ወደ በጎ ሽምግልና ደርሶ እግዚአብሔርንም አገለገለ። በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የካቲት 10 ቀን የሚከበሩ ቅዱሳን በዓላት፦ ቅዱስ ያዕቆብ ሐዋርያ፣ ወልደ እልፍዮስ፣ ቅዱስ ዮስጦስ ሰማዕት፣ አባ ኤስድሮስ ጻድቅ ዘሀገረ ፈርማ፣ አባ ፊሎ ሰማዕት፣ ቅዱስ ስምዖን፣ ቅዱስ ኒቆላዎስ ወርኃዊ፣ ቅዱስ ዕፀ መስቀል፣ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ አገረ ሜራ፣ ቅዱስ ቆስጠንጢኖስ ጽድቅ ንጉሥ፣ ቅድስት እሌኒ ንግሥት፣ አቡነ መልከ ክርስቶስ። አሜን። ከእነዚህ በረከት እግዚአብሔር ይክፈለን። ባለጥፋ ወዶ ቅዱሳን መላእክት ሞት ያሳርፉልን። አሜን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ልባችንን ነጻ ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ከንስካሽ ድንግል እናት እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ ብርክት ነሽ፣ ማኅፀንሽ ፍሬ ጌታችን ደህና ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን እኛ በደላችንን ያስተሰርይልን ለዘላለሙ አሜን።